መዝናናት ነው። ከዛ ሰዎች ሲቸገሩ ይረዳሉ። እንደገና ደግሞ እንደ አሁኗ አይነት አርቲስቶች የተለያዩ ሰዎች ደግሞ ፎሎ ሲፈልጉ መታወቅ ሲኖርባቸው በዚህ ደረጃ ነው ማቅሽ ማከብረሽም። ለዛ ነው ሁላችንም እንደ መልካችን አስተሳሰባችን ይለያያል። በጣም እናደዳለሁ እኔ ማከብራችሁ ልጆች ኮሜንት መጥፎ ኮሜንት ሲጻፍላችሁ መልስ ስትመልሱ ሰውም ሲሰድባችሁ ሀቅ እንኳን ቢኖራችሁ ወጣችሁ ስትናገሩ እኔም ዩቲዩበር ስለሆንኩኝ እኔ አልፈልግም። በቃ የሆነ ጥንቅቅ እንድትሉልኝ ይፈልጋል። ወዳጅ ማለት እንደዛ ነው። እኔ ወላሂ ነው የምነግርሽ ቤታ ዛሬ አይደለም የማውቃት እኔ ቤታ 20 አንሞላም ከድር ሚጣ ሂዊ እነ ጆከር ሮማን ተሰማ ምናምን ሆነን በጣም ትንሽ ሰው ሆነን ነው ማቃት ድሮ ነው ማቃት ማለት ነው። እና እኔ ሁሌ ቤታ መላት የነበር ምንድነው ቤታ ባክሽ መዝናናት ትችያለሽ መጫወት ትችያለሽ ሰው ይወድሻል ምናምን እና በቃ መጥፎ ኮሜንት አታንብቢ ምናምን ነው መላት ማለት ነው። አሁንም ሌላ ፐርሰናል የሆነ ችግር የለው። እኔ ዩቲዩበር አይደለም ምንድነው ቲክቶከር አይደለሁም። በሆነ ነገር ምንፎካከር ሰዎች ምናምን አይደለንም። ግን አይ ነው እኔ እኮ ይገባኛል። ባለፈው ሀቢባ ምን አለች እባካችሁ እኔ ሌላ ቤት ወሬ አታምጡልኝ አልፈልግም። የሆነ ሰውዬ ሊረዳ ራሱ መጥቶ ይሄ ሰውዬ ሊሰድብሽ ነበረ ሲሰድብሽ ነበረ ሲሏት ምን አለች ተቸግሮ ነው የመጣው ተውት በቃ እንደዚህ ይባላል እንዴ አለች። ገብቶሻል አይደል? ምንድነው እኛ በተለይ አንዳንድ አይምሮ ያለው ሰው ተው ምንለው ከክብር ጋር ነው በቃ ሌላ ነገር አይደለም። ለምሳሌ ማሜ የምትባለዋ እማውቃት አንቺ ቤት ነው ካንቺ ቤት በፊት ሙዚቃ ትከፍታለች ራሷ ተጠብቃለች ትዘፍናለች ምናምን ቤቷ የያዛሪፍ ነው ምናምን አንቺ ቤት ነው ገብቼ እንደው ጎበዝ ያልኳት ነገር ግን ከጫወታው በኋላ የሆነ ነገር ሲመጣ ጻፍኩላት ዋው አንቺ ትክክል አይደለሽም ችግር እንኳን ቢኖር ዝም ብቲ የተሻለ ግሬስ ይኖርሽ ነበር። የሆነ ሰው የሆነ ነገር ሲወራ የሚመዘዝ ነገር አለ። ይሄ ፑሽ 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 በልበል የሚባለው ነገር የሆነ ነገር ያሳጣል። ስለዚህ ኩል መሆኑን በቃ ይቀራልና ተይ ብያታለሁ። አላውቃት አታውቅኝ እኔ ፍሎሪም የሆነች አይመስለኝም የምታውቀኝም አይመስለኝም። እንደዚህ ምንለው ወስነን ምንለው ስለምናከብራችሁ ነው። የእናንተ ውድቀት የእናንተ ክብር ሰው ሲያሳጣችሁ ስለማንፈልግ ነው። አብዛኛው በራሱ መፈመስ ሲያቃተው ያልፈምስ ያለ ነፍስ የያዘ ሰው ምንድነው የሚያደርገው? ታዋቂ የሆነ ሰው ይዝና እሱን የሆነ ተው ተይ ምናምን የሚል ሰው ከስርስር ይሄዱ ይሰደባሉ። እንደዚህ አይነት ተሳዳቢዎች እናንተ ክብራችሁ ነው የሚያሳጡት። ሰው ነው የሚያሳጧችሁ። እውነተኛ ጓደኞቻችሁ ነው የሚያሳጧችሁ። በትክክል አይምሮን የሚጠቀም ሰውን ያሳጧችኋል። እኔ በጣም ማከብርሽ ስለምታከብሪ ነው። ሌላ ምንም ነገር የለኝም። ሚሊዮን አንበሳ ወርደሻል ሰው እኔ ምንም አንድ አንበሳ አላየሁም ካንቺ ቤት። ምን አገባኝ? የእናቴ ልጅ አይደለሽ? አብረን አልተማርን። እዚህ ጋር መጥቼ ማስታወቂያ የምሰራው ነገር የለም፣ የምጠቀመው ነገር የለም። እንደ ሌሎቹ ፈን ማድረግ እችላለሁ። ግን ነው ሰው ማለት ያ ማለት አይደለም። ሰው ማለት ስትሳሳቺ የሚያርምሽ ነው። የእውነት የቅርብ ሰው እኔ ብትወልከኝ እንኳን ነው የምነግርሽ። ካንቺ ቤት የቦለከኝ ሰው ስም መጥራት አልፈልግም አውቃለሁ። ለምን በሆነ ነገር ካንቺ ከተጣላሽ ሴትዮ መጀመሪያ ላይ ከሷ ጋር በነበረው ነገር ሰራተኛ ተበደላለች ምናምን የምትባለው ሴትዮ የሆነ ኬዝ ነበረ። በዛ ተወጋግመናል። ማውራት አልፈልግም ኢሹ እንዲሆን ስለማልፈልግ እኔ ቤት ታተይ መማርን አከብራታለሁ እወዳታለሁ ከነብሴ በላይ ብዬ ሁሉ ያወራለሁ። ለምን ቻይ ስለሆነች በቃ ዝም ስለምትል ከቤቷ ከወጣች በኋላ ታልቅስ ምንቱን የምናየው ነገር የለም። ግን ብዙ ጫናዎች ተቋቁማ መልስ ግን ሪከርድ ግን አናይም። ጉቺን የምወድሽ የማከብርሽ ባየሁት ልክ ነው። ትላንትና ፍቅር ዝም ኬንያ ገባሁ ነው ምናምን ሲል አይምሮ ላይ የመጣሽው አንቺ ነሽ። ለምን ትላንትና ምንም ነገር እንደ አሁኑ ይሄ እንደዚህኛው ወር ባልሆነበት ሰዓት ቤትሽ ገብቶ በተቸገረ ሰዓት ሰዎች ሰፖርት እንዲያደርጉ ያንቺ ጓደኞችሽ እዚህ ጋር ተቀምጦ እባካችሁ እንደሙድ አድርጋችሁ ቀልድ ምናምን እየቀለዳችሁ እንደዚህ ስጡት ምናምን እያላችሁ ቤት ክራዩ ከፍላችሁለታል። ችግሩን የሆነ ቦታ እንዲሸጋገር አድርጋችኋል። ያንን ነው የምፈልገው እኔ። ስሜ ቪዥን ኢትዮጵያ ነው። በቃ ከስም ሰው እኮ ማንነቱ ስብዕና ከስሙ ራሱ የሆነ ሀሳብ ያለው ሰው ያስታውቃል። በቃ እንፈልጋችኋለን። በጣም ብዙ ጥቃቅን አርቲስቶች አሉ። እንደ ቅድሙ ሙዚቀኞችም የስነ ጽሁፍም ሰዎች አሉ። እናንተን መጥተው ከእናንተ ቤት ስማቸው ማስተዋወቅ የሚፈልጉ ሰዎች የሚረዱ ብዙ ሰዎች አሉ። እኛ የምንፈልገው ያንን እንድትሰሩ ነው እንጂ ኮኔ ላንቺ ቤቴ ከፍቼ ፎቶሽን አድርጌ አንቺን የሰደቡ ሰዎች ሰድቤ ምናምን አይ ነው በጣም ብዙ ቦታ አድርሳለሁ። ይሄ በፎሎወር ማለት ነው።
ግን ያንን አልፈልገውም። ያ ምግብ አይጣፍጠኝም። እኔ ተኝቼ እንቅልፍ አይወስደኝም። ጩጬ ልጅ ናት። በጣም ወዳታለሁ፣ በጣም አከብራታለሁ ምናምን። ዩኒክ ነች። በቃ ስህተትን ቢኖር ስህተት የምትነግርሽ እውነትን የምታይ አይነሽ የምታበራ ልጅ ነች። ሰው በሚሰጠው ልክ ነው የምታከብሪ። ግን እባካችሁ በቃ እዚህ ጋር የማንም የታዋቂ ሰው አድናቂ የሆናችሁ ሰዎች በእነሱ ላይ መታወቅን አትፈልጉ። ዛሬ ምንም ነገር ይዛችሁ ወደ ቲክቶክ ብትመጡ ትተዋወቃላችሁ። እህቶቻችን ህይወት አላቸው፣ ቤተሰብ አላቸው፣ አንዳንዶቻቸው ልጆች አላቸው። ሪከርድ ይደረጋል፣ እንፈልጋቸዋለን። በቃ ጉቺ በተለይ እኔ ወላሂ ነው የምነግርሽ ከዚህ ሰዓት ጀምሮ በትናንትና ማንነትሽ እንድትቀጥይ ይፈልጋሉ። ስንት ሰው ከአሁን በኋላ ይሸሻል እኮ ሰው አሉሽ፣ በጣም ወዳጆች፣ በተለያየ ሌቭል ያሉ ሰዎች። ያንቺ እኮ ፎሎወሮች እነማን እንደነበር እኮ እኔ ያውቃቸዋለሁ። ቤትሽም ባይገቡ ለምን መዝናናት ላይ ነው፣ ቁም ነገር ላይ ነው የምትሰሪው ነገር። እዚህ ጋር የተለያየ ቻሌንጅ ያለው ሰው ያ ቤተሰብሽ ለምን ትበትኛለሽ? ይሄ የተለመደው ሙድ በቃ የነበረ ነው። ምንም የሚያስገርም ነገር አይደለም። እኛ እንደዚህ ስንላችሁ ስለምንጠላችሁ አይደለም። ከማንም በላይ ምን አገባችሁ ልትሉ ትችላላችሁ። ግን ሰው ማለት ሰው የሚሆን ነው አይደል? ሰው ይጠፋለት። እኔ ኪኪት እንግዲህ የሆነ ጊዜ በተረበይ ሰዓት አድራሻሽ ጠፋኝ። ያልሆንኩት ያልተናገርኩት እኔ ኪኪት እንግዲህ ለምን ከሷ ጋር ስለምጸጸፍ እዮዳብ ቤት የሆነ ጊዜ ገብተሽ እንዲተናገር እኔ ሀቢባ ተናግሬያታለሁ። ያው ሀቢባ እንዴ ቤተሰቤን እጫው ተናግሬያለሁ። ስህተት ነው። ጥሩ ነገር ሲሰሩ ጥሩ ነገር እንላለን። ምን አገባችሁ እናንተ? ሄዳችሁ ቤታችሁ ከ1000 ለመሙላት ነው የምትናገሩት። ዞሮ እኔ ቅርም አላለኝም። እኔ አሁን ጉቺ በአይምሮ እንደምንግባባ አውቃለሁ። ምን ማስተላለፍ እንደምፈልግ እንደምትረጅ አውቃለሁ። በጣም አንቺን በትክክል የሚወዱ ሰዎች ሽምቅቅ ነው የሚሉት። የሆነ ነገር ልትናገሪ ስትይ ወይኔ ቅድም ምን ያልኩሽ ነበር? ሙዚቃ ክፈቺ ትንሽ ለስለስ አድርጊ ምናምን አልኩሽ። ለምን? ትንሽ ሙዚቃ ሲኖር ሪከርድ ስለማይኖር ማለት ነው። ለምን? ዩቲዩብ ስለማይኖር ስለማይቀበለው ስለማልፈልገው ነው። ከጀርባሽ የሆነ ለስለስ ያለ ሙዚቃ ክፈቺ እያልኩሽ ነበር። ስለምወድሽ የምር ምንም ያለ ጥቅም አከብርሻለሁ፣ እወድሻለሁ። ውስጥሽ ያለ ነገር አለ። ብዙ ቻሌንጆች የመጣሽበት መንገድ እህቶችሽ ማነጽ የምትችይበት ፎሎወሮችሽን ማዝናናት ትችያለሽ። ያንን እንድትሆኑ ነው የምንፈልገው። ቅርብ ወራጆች የምር ነው የምነግራችሁ። እኔ ቤታ አሁንም ነገም ከነገ ወዲያ የምነግራችሁ ራሴ የቻልኩ ሰው ነው። ከቤታ 10 ሴንት አልፈልግም። የዛሬ 4 ዓመት 5 ዓመት አጣታለሁ። ቤታ ግን ዛሬ ላይ ሳያት ደስ ይለኛል። አንዳንድ ቀን ስታልፍ ምናምን ራሷ ስትጠብቅ መልስ አትመልስ ወደ መዝናኛው ስትመጣ በጣም ደስ ይለኛል። ስትናድ ደግሞ ይከፋኛል። ለምን በቃ አሁን ደህና ነበረች ምናምን። ይሄ ነው ሰውነት። እኛ እኮ ጌመሮች ሆነን አይደለም የሆነ ቀን ጊፍት እንዲሰጠን ምናምን አይደለም። የሚያገናኘን ነገር የለም። ተው ማለት ምንድነው ነውርነቱ? አሁን እኮ ትውልዱ የማይሆኑቱ ነገር የሆነ ስለሆነ ነው እኮ ተው የሚል ሰው እንደ ነውር የሚታየው። በቃ ፑሽ ማለት ወዳጅነት አይደለም። እንፈልጋቸዋለን። ቤታ ብትረጋጋ በጣም ብዙ አይታችኋል። ጌም ስትጫወት በጣም ብዙ ሰው ሲከታተላት ነበር። ወደ መዝናኛ ስትመጣ በጣም ብዙ ሰው እየወደዳት ነው። ሁሉም ሰው ከመቶ ሰው ይውደደኝ ማለት አይደለም። እኛ ማናችሁም ላይ ደርሰን አይደለም። እኛ ምን ደብራችሁ ተው ስለምንል ነው። ሀቅ ነው። ይልሻ የምትጽፎ ልጅ አስገቢያት። ቤታ ልሳደብ አልችልም። አንድ ቀን እንትን ዮዳብ ቤት ገብቼ ተናግራለሁ። ዮዳብ እኔ በሚገባኝ ነገር አለ። ያው በቃ በሆነ መንገድ ይሄ ስድቡ ምናምን ባይኖር ሳይንስ ቢያወራ ፖለቲካ ቢያወራ ፈላይ ቢሆን ምናምን የሆነ ወደዛ እንዲመጣ ነው እኔ የማደርገው። እኔ ነኝ። እናንተ የወደዳችሁ ሰው ሁሉ መውደድ፣ እናንተ የጠላችሁት ሰው መጥላት ምናምን አይደለም። ስህተቶች አሉ። እንዲህ እኔ ፑሽ ባለፈው የለን ቤት ውጭ እያልኩሽ ነበር። እኔ ዩቲዩብ እየተሰራ ነው፣ ፌስቡክ እየተለቀቀ ነው፣ 3 ነገር እየተሰራ ነው። ውጪ ጉቺ ብዬ እየጻፍኩልሽ ነበር ከታች ማለት አውቀዋለሁ። እኔ ሰው የሆነ ነገር ከሆነ በኋላ አይደለም ከልምድ ወደፊት ምን እንደሚመጣ የሆነ የምገምተው ከማየው ነገር የምረዳው ነገር አለ። ሁሉም ሰው ባንቺ ልክ የዋህደ ሚሊዮን ነው ያወጣሽው። በጣም ብዙ ብር በኢትዮጵያ ብር ቢቆጠር የሰጠሽው ጊፍት ያደረግሽው ነገር ከአብዛኛው ቲክቶክ ከምናውቀው ሰው በላይ ያደርገሻል። አብዛኛው ሰው ደግሞ ቀዳዳውን ለመሸፈን ኑሮን ለማስተዳደር ነው። ያ ስላንቺ ምንም ግዳይ አይሰጠውም። ታሪክሽ ቢበላሽ ምን ቢሆን ግዳይ አይሰጠውም። የራሱ ኑሮ እስከ ኖረ ድረስ ያ ደግሞ ሰውነት አይደለም።
ዩኒቨርሲቲ ገብተው ትምህርት የሚማረው የሃይማኖት ትምህርት የሚማረው የተለያዩ ፖለቲካ የሳይንስ የፍልስፍና መጽሐፍ የሚያነበው እኮ ሰውነት ለማግኘት ነው። ሰውነት ደግሞ ማለት ሰው ሲሳሳት ተሳስተሃል የሚል ነው። ስለዚህ ውስጥሽን አሉ እህቶችሽ ምናምን በጣም ማከብራቸው አንቺ ቤት ፎሎ አድርጋቸው የትኩት ወንድሞችሽ አሉ በተለያየ ሌቭል። ያንቺ ፎሎወር አንድ አይነት ሰው አይደለም፣ 3 አይነት ሰው ነው ያለው። በእውቀት በብስለት በስሜት የበሰለ ሰው አለ። ወጣቱ መዝናናት ምናምን የሚፈልግ ቀልድ ፈን የሚፈልግ ሰው ምናምን አለ። እንደገና ደግሞ ነው ፎሎ ምንም ፈልጎ የሚመጣ ሰው አለ። ስለዚህ ከቤተሰቦችሽን ፎሎወሮችሽን አክብረሽ ወደፊት ብትጂ እኔ ኪኪ ሁላችሁ ማፉ በሉኝ እህቶቼ። እኔ ይሄንን ለመናገር ነው። በቃ ያለፈው አለፈ። ውሃ ቢወቀጠም ቦጭ ነው። በቃ ያቺን እንፈልጋታለን። በቃ ምንም ነገር ሳይጨመርበት ሳይቀነስ ከእህቶችሽ ጋር ሙድ ይያሽ በቃ ላስላስ ምናምን የምንለው ነገር በቃ ሶርሱ ነገር አድርገሽ እንዴ እሺ በቃኝ፣ እሺ ይበቃኛል፣ ወዳችኋለሁ፣ አከብራችኋለሁ እና እንደዛ እንድትረዱስ እኔ አሁን ማውራት የፈለኩት አንዳንድ በአይምሮ ያልበሰላችሁ ሰዎች እኔ ማደንቀው ሰው አድንቂ እኔን ምናምን እንደዛ አይደለም። እኛ እህቶቻችን ሞር የተሻለ ነገር እንዲያደርጉ ነው። ትውልዱ እነሱ እንዲከተል ነው። እነሱ ተጠቅመው ሌላውም ሰው እንዲጠቀም ነው። ተያይዘን ገደል እንዳንገባ ነው። ከታች የሚመጣ ትውልዱ ደግሞ ኖ ስነ ስርዓት ያለው የሆነ ወሬ ካወራሁ ምንም ቪው አይኖረኝ፣ ቤቴ ሰው 3-4 ሰው አይከተለኝም። ስለዚህ የሆነ ሰው ድድብ ልበልና የሆነ ሰው ልከተል እንትና እንዳለው ማለት ነው። የሆነ ልጅ ስሙ እንዳልጠራ ብዬ ነው። በቃ እዚህ ጋር አላዋጣኝም ድድብ ብዬ የሆነ ነገር ውስጥ ልግባ ብለው ወጣት እንዳይመጣ ነው። ሀገሩ የጋራ ነው። የምናወራው በአንድ አይነት ቋንቋ ነው። እንወዳቸዋለን፣ እናከብራቸዋለን። ክብር ይስጥልኝ። አፉ በልኝ። ከየምኩሽ ነገር ካለ ከንግግሬ ምናምን ራይት ያልሆነ ነገር ካለ እኔ ሂስ እቀበላለሁ። ከወጣ በኋላ እንትን እንዳይሉ አንቺም ባንቺ እይታ ልክ ነሽ፣ እኔም በራሴ እይታ ልክ ነኝ። አንዳንድ ጊዜ ለኔ ያልታየኝ ነገር ላንቺ ሊታየሽ ይችላል። ገባሽ? ላንቺ ያልታየሽ ለኔ ሊታየኝ ይችላል። ከተናገርሽው ነገር ለኔ የሚመቸኝን ወስዳለሁ፣ የማይመቸኝን ተዋለሁ። እንደ አንድ ተከታይ እንደ አንድ አድማጭ አንቺን በራስሽ ባየሽበት መንገድ አንቺም ልክ ነሽ። እኔም ደግሞ ከራሴ አንግል ልክ ነኝ የምላቸው ነገሮች አሉ። ግን እንደዚህ ከአድማጭም ከተከታይም ከወዳጅም ሐሳብ አስተያየት መስጠት እና መቀበል ጥሩ ነው። ገባሽ? እኔ እንትና ቤት ለምን ጀጅ አደረግሽኝ ምናምን አለለም። አለስ ዲስሪስፔክት የሚያደርግና ክብሬን የሚነካ ስድብ ተሳድበሽ ከሆነ ያ ዜን you are not my friend anymore። ገባሽ? ስድብ ከሆነ ሐሳብ አስተያየትና ትችት ግን ኤቭሪዌር እቀበላለሁ። እኔ በቤቴም ትችት እቀበላለሁ። I don't mind። ይሄ ነገር ልክ አይደለሽም፣ ኢትስ ኦኬ እቀበላለሁ። ግን ይሄ ክብርን የሚነካ ነገር፣ ቤተሰቤን የሚነካ ነገር፣ የኔን ማንነት የሚያዋርድ ነገር፣ ጥላቻ የሚመስል ድባብ አይመቸኝም። የእውነት ነው የምልሽ። ቪዥን ግን አጋጥመሽኝም አታውቂም። ብዙ ጊዜ ሰዎች ይሉኛል፣ ግን እኔ ፐርሰናሊ አግኝቼሽም አጋጥመሽኝም አታውቂም። ክብር በሚነካ ልክ ስትናገሪ ሐሳብ አስተያየት ቅሬታ ግን ሰው የትም በገባው ልክ በተረዳው መጠን በራሱ እይታ ይናገራል። ገባሽ? ያንን የምረዳ ሴት ነኝ እኔ። ሁሉም ሰው በእኔ ልክ ያስብ አይደለም። ገባሽ? ለኔ ወዳጅ ያልሆኑ ላንቺ ወዳጅ የሆኑ ሰዎች ይኖራሉ። ከኔ ጋር ጸበኞች የሆኑ ካንቺ ጋር ሰላም ያላቸው ሰዎች ይኖራሉ። ስለዚህ በዛ ልክ ስለማስብ ዶን ሞሪ ምንም እንትን አይበልሽ። ያንቺም እይታ ባንቺ እይታ ልክ ነሽ፣ እኔም በራሴ መንገድ ልክ ነኝ። ግን የእናንተን ሐሳብ መስማትና ማዳመጥ ለኔ ይጠቅመኝ ይሆናል እንጂ አይጎዳኝም። አትሊስት ባይጠቅመኝ አይጎዳኝም። ያንን ነው የምለው። ኦኬ መልካም ጊዜ። እኔ ደግሞ የምልሽ ባለኝ ይሄ በተሰራሁበት ስብዕናዬ ሰዎችን ታርጌት አድርጌ እነዛ ሰዎች ለመጉዳት የሚሄደው ነገር አይኖርም። እኔ እንደ አንድ ኢትዮጵያዊ ይሄ ስብዕና የሰጠኝ ሁሉም ኢትዮጵያዊ ነው፣ በትምህርት ቤትም በስራም በተለያየ ቦታ። ስለዚህ የሆነ ጥፋት ደግሞ ሁሉም ሰው ካቲዩም ይሰማኛል ብለሽ የምታስቢው ሰው ነው። አንዳንድ ጊዜ ሌቭልም ያሉ ሐሳብ ለመስጠት ራሱ ጊፍተር መሆን አለብሽ። በነገራችሁ ላይ ትላልቅ ቤቶች ላይ ገብተሽ ሐሳብ ራሱ ለመስጠት ወይ ጊፍተር የሆነ ነገር ሁሉም ቤት እንደራስሽ ቤት እንዳታዩ። እንደዛ ስለሆነ ምን ይሆናል መስለሽ አንዳንድ ጊዜ ሰዎች የራሳቸው መመዘኛ አላቸው። መረጃ ኖሯቸው የሆነ ነገር ኖሯቸው ምናምን አይደለም የምናገረውን ያውቃለሁኝ ማለት እድሜም እንደዛ ስለሆነ ልጅ ምናምን አይደለሁም። ማስተላለፍ የምፈልገው ነገር ይኖራል። ይሄ ከአንደበቴ ግን ክብረ ነክ የሆነ ነገር በጭራሽ መቼም
ሪከርድም አይኖርብኝም ላወራም አልችልም። ራይት ያልሆኑ ነገሮች ትውልድ የሚያበላሹ ነገሮች ከሆኑ ይሄ ሰው ትክክል አይደለም፣ ብር ለመሰብሰብ ብሎ እንዲህ እያደረገ ነው፣ ይሄቺ ሴት እንዲህ እያደረገች ነው፣ በዚህ መንገድ ትክክል አይደለም የሚለው ላወራ እችላለሁ። ከዚህ ውጭ ግን ጥግ ሄጄ እጭ ለእጭ ግን እኔ ወይ ሚውት አድርጌ ብሎክ አድርጌ ከቤት እወጣለሁ እንጂ ማንም ለምንሽ እዛ ደረጃ ላይ ላለመድረስ እኮ አሁን የምጋጋጠውና ሌላ ምለው ነገር የለም። ያው ኮሜንቶች ስለሚረብሽ ነው ለካ ሲቆይ ኮሜንት ይረብሻል። ወድሻለሁ፣ አከብርሻለሁ። ቦታ ይሻላል።